ሰላም በዛሬው ቪዲዮአችን ላይ እንዴት የፍላሽ ማዘጋጀት እንደምንችል እናያለን። ይሄ ፍላሽ ባጭሩ ዓለማችን ላይ ከሚገኙ የሃርድዌር ቱሎች ውስጥ አንዱ ነው። ምንድነው የተሰራው ኖርማሊ ድሮ ሳንዲስክ ነው። ትንሽ ተሰብራለች። ከዛ በተጨማሪ ጥቁር ፕላስተር አለው። ከዛን ላው ላይ እዚህ ጋር ሱዶ የሚል ጽሑፍ አለው። ስለዚህ ይሄ ነገር ምንድነው የሚያደርግልን ላው ላይ የካሊ ሊነክስ ሲስተም አለ። ይሄ ማለት ምንድነው ካሊ ሊነክስ ኦር ፓሮት የፈለጋችሁትን ሲስተም ላው ላይ መጫን ትችላላችሁ። ከዛ በቀጣይ ደግሞ ምንድነው ላው ላይ ዳውንሎድ የምታደርጓቸው ያንዳንዱ ፋይሎች ላው ላይ ሴቭ እንዲሆንላችሁና የትኛውን ኮምፒውተር ላይ በምትሄዱበት ጊዜ ይሄን ብቻ በመሰካት ሊነክስ ሲስተም መጠቀም ማግኘት ትችላላችሁ ማለት ነው። ይሄ ለምን ይረዳችኋል? ዋየርለስ ስራዎችን በመሰሩበት ጊዜ እንዲሁም አድቫንስ ሊሆን ሌላ ነገሮችን በመሰሩበት ጊዜ ካሊ ሊነክስ ሲስተም ካስፈልጋችሁ ይሄን ነገር መጠቀም ትችላላችሁ ማለት ነው። ሶ በዛሬው ቪዲዮአችን ላይ እንዴት ይሄን ፍላሽ መስራት እንደምንችል እናያለን ማለት ነው። እንጀምር። ሰላም የገዝ ቴክኒክ ይሄን ለማድረግ የሚያስፈልጉ አንዳንድ ሪኳየርመንቶች አሉ ወይም የሚያስፈልጉ ነገሮች የመጀመሪያው ፍላሽ ነው። ጀስት ዩኤስቢ ፔን ድራይቭ ያስፈልጋችኋል። ይሄም ሚኒመም 8 ጂቢ ቢሆን ይመከራል። ምክንያቱም አብዛኞቹ ሶፍትዌሮች አሁን ኦፕሬቲንግ ሲስተሞች ካያችኋቸው 4 ጂቢ 3.9 ጂቢ ስለሆኑ ከፍ ያለም ቢያንስ ላይክ 32 ጂቢ ኖራችሁ ሞር ፐርሲስተንስም ስፔስ ይኖራል ማለት ነው። ፐርሲስተንሱ ምን እንደሆነ እናየዋለን አሁን። ሁለተኛ ምንድነው ላይቭ ቡት የምታደርጉት ኦፕሬቲንግ ሲስተም ያስፈልጋችኋል። ቃሊ ፓሮት ጀስት የፈለጋችሁ ሊነክስ ዲስትሮይን ግን ላይቭ የሚሰራ ማለት ነው። ሌላው ቡት የምታደርጉበት ሶፍትዌር ያስፈልጋችኋል ላይክ እንደ ሪፉዝ ኦር ሰምቲንግ ላውድ አድርገን እናያለን እሱንም። በመጨረሻ የኮምፒውተራችሁን ቡት ሜኑ ኦር ቡት ኦፕሽን ኪዎች ማወቅ አለባችሁ። እንዲሁም የመጨረሻው ሴኪዩር ቡትን ማጥፋት አለባችሁ ማለት ነው። ሶ እስቲ እነዚህን እንፈልግ እናሟላ። ሶ ፍላሽ ላይክ ሚኒመም ሪኳየርመንት 8 ጂቢ ነው። ሶ እኔ 32 ጂቢ ፍላሽ እዚህ ጋር አለኝ። ሁለተኛው ቡት ምን አድርገውን ሊነክስ ዲስትሮ መፈለግ ነው። እሱን ለማድረግ ጀስት ጎግል ላይ ገቡና ጎግል ላይ የምትፈልጉትን ኦፕሬቲንግ ሲስተም ጻፉ። ልክ ነው ባለፈው ለምሳሌ እኛ ለዛሬ ካሊ ነው የምናየው። ሶ ከዛን ወደ kali.org ያስገባናል። ከዛን ስካችን ዳውንሎድ ትራንኪ ወር ደግሞ ከላይ ጌት ካሊ የሚለውን ካትችላላችሁ። ሶኛ ጌት ካሊ የሚለውን እንካለምሳሌ ከዛ በኋላ ይከፍታል። እዚህ ጋር እንደምታዩት ቤር ሜታል ቨርቹዋል ማሽንስ ምናምን ይላል። ከዛ ውስጥ እንመርጣለን ማለት ነው። እሱም የቱ ጋር ነው? ወደ ታች ዝም ወረዱ። ከዛን እዚህ ጋር ላይቭ ዩኤስቢ ላይቭ ቡት ሚል አለ። እሱን ተከፍታላችሁ ማለት ነው። ምንድነው እዚህ ጋር ልነግራችሁ የምፈልገው ነገር ካሊ ሊነክስ ለየት የሚያደርገው ምንድነው ላይክ ቤር ሜታሉና ላይቭ ቡቱ የተለየ ነው ማለት ምንድነው ኖርማሊ ሲስተማችሁ ላይ ኮምፒውተር ላይ ፉል ኢንስታል የሚደረገው እና ባለፈው ዳውንሎድ ያደረግነው አይ ቲንክ ቨርቹዋል ቦክስ ቪዲዮ ላይ ዳውንሎድ ያደረግነው እና ይሄኛው ይለያያል። ይሄም ምንድነው ላይቭን ለብቻ የሚጫነው ለብቻ ነው ያለው። ግን ለምሳሌ ፓሮት ላይ ብታዩት ላይቭን የሚጫነው አንድ ላይ ነው ያለው። ሶ አንድ የሚጫነው ዳውንሎድ አድርጋችሁ ማለት ላይቭን እዛው ላይ ታገኙታላችሁ። ሶ አሁን ለምሳሌ እኛ ላይቭን ለብቻ ነው የምንፈልገው። ሶ ላይቭ የምትለዋን እንነካለን። ከዛ ላይቭ ከነካችሁ በኋላ ምንድነው እዚህ ጋር ያስመርጣችኋል 32 እና 64 ቢት ብሎ። ሶ የኮምፒውተራችሁን ቢቱን ማጣቀጥ ከሆነ ይሄን አርኪቴክቸሩን እሱን ቼክ ለማድረግ ጀስት ዚስ ፒሲ ላይ ገቡ ወር ማይ ኮምፒውተር ላይ። ከዛ በኋላ ዚስ ፒሲ ላይ ከገባችሁ በኋላ እዚህ ጋር ሲስተም ፕሮፐርቲ የሚላል እሱን ንኩት። ከዛ እዚህ ጋር እንደምታዩት ታሳያችኋል ማለት ነው። እዚህ ጋር እኔ አሁን 64 ቢት ይላል 64 ቢት ኦፕሬቲንግ ሲስተም ይላል እዚህ ጋር። ሶ 64 ቢት ስለሆነ እኔ 64 ቢት ነው የምጠቀመው ማለት ነው። ሶ እቺን 64 ቢቷን ዳውንሎድ አድርጓት ማለት ነው። እኔ በቶረንት ነው ዳውንሎድ ያደረኩት። እናንተ ፈልጋችሁ በኖርማል ዳውንሎድ አድርጉት ማለት ነው። ሶ እኔ ዳውንሎድ ስላደረኩት እንቀጥላለን። ሶ ካሊን ዳውንሎድ አድርገናል ማለት ነው። አሁን ሁለተኛ የሚያስፈልገን ነገር ይሄንን ካሊ ዳውንሎድ ያደረግነውን ቡት ፋይል ቡት የሚያደርግልን ሶፍትዌር ያስፈልገናል። ለሱ ምን እንጠቀመው ቀላሉ ሩፉስ መጠቀም እንችላለን። ሶ ሩፈስን ጉግል ላይ ሰርች አድርገን ጉግል ላይ ጽፈን ሩፈስ ብለን ሰርች ማድረግ ከዛ እዚህ ጋር ሩፈስ ክሬት ቦታብል ፔን ድራይቭ የሚላል እሱን ንኩት። ከዛ በኋላ ይሄኛው ዌብሳይት ላይ ከገባችሁ በኋላ ወደታች ወረድ በልና እዚህ ጋር ዳውንሎድ የሚለው ስር ኤችቲኤምኤል አለች ሩፈስ 3.16 1.9 ሜጋባይት ነች። ከዛን እሷን አውርዳት ማለት ነው። ከዚህ በፊት ስለመጠቀመው አለኝ። ሶ ከዛ በኋላ ወደ ሩፈሳችሁ ትገባላችሁ ማለት ነው። ሶ ሩፈሳችንን እንከፍታለን። ሶ ሩፈስን ከፍተናል። ከዛ የሚያስፈልገን ፍላሻችንን እንሰካለን። ሶ ፍላሻችንን እንሰካለን። ከዛን ስንሰካው ከላይ እንደዚህ ያመጣላችኋል 32 ቢት ብሏል። ከዛ በኋላ ፍላሹ ከላይ ሌላ ካላችሁ ደግሞ ሌሎችም ስለሚኖሩ እዚህ ጋር እቺን ቀስቷን ነክታችሁ ከዛው ስመረጡ ከዛን እዚህ ጋር የዳውንሎድ ያደርጋችሁትን የላይቭ ቡቱን ፋይል እናስገባለን። ሶ እሱ ለማድረግ እሱን ተናክተን እሱ ጋር ሰሌክት የምትለዋን ተናካላችሁ። ከዛ በኋላ ያስቀመጣችሁበትን ቦታ ትሄዳላችሁ ማለት ነው። ሶ እኔ ያስቀመጥኩት ጋር ፈልገዋለሁ። ሶ ይሄውና እኔ ካሊ ሊነክስ AMD ላይቭ ሚለውን ይሄኛው ነው። ሶ እሱን ነካዋለሁ። ከዛ ነው ይሄውና 3.9 GB እሱን ኦፕን ለዋለሁ።
ከዛን ይገባል ማለት ነው። ከዛን እዚህ ጋር ምንድነው እዚህ ጋር መታየት ነገር አለ persistent partition size ሚላል ምንድነው እዚህ ጋር የምናደርገው አሁን ላይቭ ኖርማል ላይቭ የሚሰሩ ፍላሾች ከሰካቻቸው በኋላ እዛ ላይ ዳውንሎድ የምታደርጓቸው ፋይሎች እንዳለ ይጠፋሉ ግን persistence-ን ከሰጣችሁት ግን የሆነ ስፔሻል ከፍላሻችሁ ላይ ይሄን ፓርት እዚህ ላይ ዳውንሎድ የምታደርጋቸው ነገሮች እዚህ ፍላሽ ፓርት ላይ አስቀምጥልኝ ብላችሁ የሆነ ጂቢ ከሰጣችሁት እዛ ላይ ይቀመጣል ማለት ነው ፋይላችሁ አይጠፋም ማለት ነው ሶ ሞድ ከፍ ያለ ፍላሽ ይኖራችሁ ያልኳችሁ ለዛ ነው አሁን 32 ጂቢ ስለሆነ like 25 ጂቢውን ለፐርሲስተንሱ መስጠት ይችላል ማለት ነው እዛ 25 ጂቢ ላይ አደርገዋለሁ ከዛን ስሙን እዚህ ጋር ኤዲት ማድረግ ይችላል ከፈልጋችሁ ለኔ ኖርማል ነው ሶ ቀጥታ ስታርት ያደርጋላችሁ ማለት ነው ስታርት ስትሉት ምንድነው ሲስተም ሊነክስ CYS ሊነክስ የሚባል አንድ ሶፍትዌር አለ ይጎደለ እሱን ዳውንሎድ ላድርግላችኋል ይሄ ምንድነው ሊነክስ ሲስተሞችን ቡት መታደርጉ ነው ይጠይቃችኋል ይሄንን yes ትሉታላችሁ ከዛን ዳውንሎድ ያደርጋል ማለት ነው ሶ ዳውንሎድ አድርጎ ከጨረሰ በኋላ ዋርኒንግ ይሰጣችኋል ፍላሻችሁ ላይ ያሉትን ፋይሎች እንዳለ ይጠፋሉ ተስማማላችሁ ወይ ይላችኋል ጀስት ኦኬ በሉት ጀስት ኮፒ ካረጋችሁ ማለት ነው ኮፒ ካላረጋችሁ ግን ኦፕን እንዳትሉት ሄዳችሁ ባክአፕ ፋይሎቻችሁ ምናምን ሴፍ ፕሌስ ላይ ኮፒ ማድረጋችሁ ማለት ነው ከዛን ይሄ ትንሽ ደቂቃ ይቆያል ሶ ሲጨርስ እንገናኛለን ሶ እንደምታዩት ጨርሷል ከጨረሰ በኋላ እዚህ ጋር እንደምታዩት ኦልሞስት 20 ደቂቃ ነው የፈጀው እናንተ ጋርም ሊቆይ ይችላል ይላችኋል ከዛ በኋላ ከጨረሳችሁ በኋላ ይሄን ክሎዝ በሉት ኦልሞስት አሁን ቡት አድርገን ጨርሰናል ሶ ፍላሻችን ላይ አሁን ካለ ኔክስት ቡት ነው ማለት ነው ፉሊ ሶ ቀጣይ ምንድነው የምናደርገው የሲስተማችንን የቡት ኦፕሽን ኪዎች ማወቅ ነው ይሄ ምንድነው ቡት ኦፕሽን ማለት ኮምፒውተራችን ከዘጋን በኋላ የምንጫናቸውን ኪቦርድ ኪዎች ነው ለምሳሌ የኔ አሁን ዴል ነው ሶ ዴል ቡት ኦፕሽን ኪ ሰርች አደርጋለሁ ማለት ነው እናንተ ደግሞ like HP boot option key Toshiba boot option key ያላችሁ ሰርች አድርጉ ሶ ምንድነው እንደሚያሳየኝ እዚህ ጋር F12 ነው ይለኛል ሶ F12 ወር ደግሞ press file booting access F12 ወር ደግሞ F2 ማለት ነው most of the time delete key ሊሆን ይችላል F2 ሊሆን ይችላል F12 ሊሆን ይችላል F10 ሊሆን ይችላል ሶ በዚህ መሰረት ሰርች አድርጉ ሶ የኔን አሁን F12 እንደሆነ አውቄያለሁ ሶ ይሄን ካወቁ በኋላ ወደ ቡት ማድረግ ይገባለሁ ማለት ነው ሶ ኮምፒውተሩን ዘግተን እናስነሳው ሶ አሁን ኮምፒውተሩ ፉሊ ሸት ዳውን ሆኗል ቀጣዩ የሚሆነው ፍላሻችንን ኦር ደግሞ ቡት ያደርግነው ፍላሽ መሰካት ነው ሶ እኔ ይሄውና ፍላሽን ቡት ያደርኩትን ፍላሽ አዘጋጅቻለሁ ሶ እሱን ሰካለሁ ከዛን እሱ ከሰካው በኋላ ቀጣዩ የሲስተማችን ወር ደግሞ የፒሲያችንን የቡት ማድረጊያ ኪዎች ማወቅ ነው ሶ ቅድም ባየነው መሰረት የኔ ዴል ስለሆነ ፒሲ ቡት ማድረጊያው F12 ነው ማለት ነው ሶ ፓወር በተን ከዛ በኋላ ፓወር በተን ነክቼ ማብራት ኮምፒውተር ሶ ፓወር በተን ነካለሁ ከዛ እንዲህ ሲመጣላችሁ የፒሲያችሁን ቡት ማድረጊያ ኪ ነው የኔ F12 ነው F12 ነካለሁ ቡት ኦፕሽን ትነካላችሁ ከዛ እንደዚህ ይላል ከዛ ቡት ሜኑ ላይ ትገባላችሁ ማለት ነው እኔ ጋር እንደዚህ ነው የመጣልኝ ሶ የፒሲ ላይ እንደዚህ በቀላሉ የስዊች ሰዎች መርጬ መግባት ይችላል እናንተ ጋር ግን ሜቢ ቡት ሴትአፑ ሊመጣላችሁ ይችላል ማለት ነው ቡት ኦፕሽን ሊመጣላችሁ ይችላል ሶ ቡት ኦፕሽን እንደዚህ አይነት ከመጣባችሁ ደግሞ ቡት ሲኩዌንስ ሚል ትፈልጉና ቡት ሲኩዌንስ ላይ ከገባችሁ በኋላ ሲኩዌንሱን ማስተካከል ነው ሶ ይሄኛውን ከፍ ታደርጉታላችሁ ለምሳሌ እዚህ ጋር ስቶሬጁን እንግዲህ በእናንተ በሲስተማችሁ መሰረት እሱን መጀመሪያ ላይ አድርጉት ማለት ነው ሶ ይሄንን እዚህ ላይ ካስተካከላችሁ በኋላ አንደኛ ላይ ካረጋችሁት በኋላ ቀጣዩ የሚሆነው ቡት ሴኩሪቲ ቡት ማጥፋት ነው ሶ ሴኩሪቲ ቡት እዚህ ጋር አለ እኔ ላይ እናንተ ጋር ፈልጉ ሴኩሪቲ ቡት የሚለው እንትናችሁ ከዛን ሴኩሪቲ ቡት አሁን ኖርማሊ በሲስተሙ ዲሰብል ሆኗል ማለት ነው ሶ እዚህ ጋር ይሄን ዲሰብል ካረጋችሁ በኋላ አፕላይ በሉት ከዛ በኋላ ሴቭ አስ ከስተም ዩዘር ሴቲንግ የሚለው እንትና ወር ደግሞ እናንተ ጋር ከሌለ ጀስት ሴቭ አድርጋችሁ ውጡ ከዛ ነው ትችላላችሁ ነው ከዚህ ወጣለሁ ከዛን አሁን ዘግቷል ኮምፒውተር ከዛን አበራዋለሁ ማለት ነው ከዛ ኮምፒውተሩ ይበራል ማለት ነው ይከፍታል ሶ አንደኛ ላይ ያለው ፍላሻችን ስለሆነ ከፍላሻችን ላይ ቡት የሚያደርገው ማለት ነው ከዛ እንደምታዩት ከፍላሻችን ላይ ቡት አድርጓል ማለት ነው ሶ ይሄ ከመጣላችሁ በኋላ እዚህ ጋር ወረድ በሉና ላይቭ USB persistence ሚላለ ሶ እሱ ትነኩታላችሁ ላይቭ ሲስተም የሚለው ከላይ ከነካችሁት ጀስት ላይቭ ይከፍትላችኋል ግን ፋይላችሁ ሴቭ አያደርግም ሶ ላይቭ persistence ላይቭ USB persistence ነው ሶ ታላችሁ ስለያደርጋችሁ ከዛን ካሊ ይጀምራል ማለት ነው እንደምታዩት ሶ ከፈተ ማለት ነው ላይቭ ቀጥታ ከዩኤስቢያችን ላይ ነው የከፈተው እዛ በኋላ ከከፈተላችሁ በኋላ persistence ለማድረግ አንዳንድ ኮማንዶች አሉ ሶ እሱን ለማድረግ እዚች ጋር መታወታን እቺን ጥቁሯን ነገር ተርሚናል ላይ ተርሚናል ሚሊተር ትላለች ሶ እሷን ትነካታላችሁ ሶ ይከፍትላችሁ ማለት ከከፈተ በኋላ እኔ ማረጋውን ነገሮች ጽፋላችሁ ሶ ኦኬ
ሶ እንደዚህ ካደረጋችሁ በኋላ አንዳንድ ኮማንዶች አሉ መጀመሪያው ክሬት ያደረግነው የፐርሲስታንሱን ስንት ጂቢ እንደሆነ እንዲሁም ስሙን ምን እንደሆነ ነው የምናውቀው ሶ ይሄን ለማድረግ የሚጠቅመን ኮማንድ sudo በሉና fdisk/l በሉት ሶ እዚህ ጋር እንደምታዩት 4 ጂቢውን ለሩቱ ኦር ደግሞ ዋናው ሲስተሙ ቡት የሚያደርግበት ሲሆን 25 ጂቢው ደግሞ ለፐርሲስታንሱ ነው ሶ 25 ጂቢውን ይሄውና እዚህ ጋር እንደምታዩት ቅድም የመረጥነው ሰሌክት ያደረግነው 25 ጂቢ ሜሞሪ ስፔስ አለ ሶ SDB2 ነው ማለት ነው SDB2 ነው ሶ ይሄንን ካያችሁ በኋላ ቀጣዩን ኮማንዶችን እንጽፋለን ማለት ነው ሶ እዚህ ጋር ምንድነው የምናደርገው ይሄንን እናጥፋና ቀጣዩን ጽፈውን ኮማንድ ስክሪን ላይ የምታዩት እናንተ ጻፉት ሶ ይሄንን ኮማንድ ከጻፋችሁ በኋላ እቺኛውን ፓርት ብቻ ቀይሯት ቅድም የኔ አሁን ካያችሁት SDB2 ነው ቅድም እዛ እንዳየነው እናንተ ጋር ሌላ ከሆነ እሷን አስተካክሉና ይሄን ኮማንድ ከጻፋችሁ በኋላ ኢንተር ንኩ ከዛ በኋላ እንደዚህ ሊላችሁ ይችላል ስሞል ሌተር y ነውና ኢንተር ንኩ ከዛን ፐርሲስታንሱን ክሬት ያደርጋል ወደ ext ሶ ይሄ ፕሮሰስ ምን እንደሚያደርገው የእናንተን ክሬት ያደርገነው 25 ጂቢውን ፋይል ወደ ext3 ወደሚባል የፋይል ሊነክስ ፋይል ሲስተም ይቀይራል ማለት ነው ሶ ቀጣይ ኮማንድ ይሄኛው ነው የሚሆነው ሶ እዚህ ጋር የምታያታን ልክ እንደቀደሙ ከቀየራችሁ በኋላ ኢንተር ንኩ ከዛ እንደዚህ ጨርሳል ማለት ነው ቀጣይ ምን እንደምናደርገው አሁን ዩኤስቢያችን ላይ ፐርሲስታንስ የሚባል አንድ ፎልደር ክሬት እናደርጋለን ሶ እንደዛ ለማድረግ ፎልደር ክሬት ለማድረግ ባለፈው በሴምዲ ኮርሳችን ላይ ካያችሁት ኤምኬዲ እንጠቀማለን ብለናል ሶ በዛ መሰረት ኤምኬዲ ብለን ፒ ከዛን የቦታው ኤምኤንቲ ውስጥ ጀስት የሆነ ፎልደር ስም ለምሳሌ ዩኤስቢ እንበለው ኦር ደግሞ ፐርሲስታንስ ፐር ዩኤስቢ እንበል ፐር ዩኤስቢ ሶ ፐር ዩኤስቢ የሚባል ፎልደር ክሬት እንዲያደርግልን እናደርጋለን ኖርማሊ አድሚን አክሰስ ይጠቃል ሶ sudo እንበለው ከፊት ከዛ በኋላ ይሄን ክሬት ካደረገልን በኋላ ቀጣዩ ማውንት እንዲያደርግልን ነው ሶ ለማድረግ sudo ማውንት ከማን ላይ ማውንት ያደርግልን የድራይቨራችን የዩኤስቢያችን ስም ማለት ነው ሶ dev sdb2 ነው ይሄ ከዛ በኋላ /mnt ያሁኑ ፎልደሩን ሰብሳላችሁ /per usb ነው ያለው ሶ እንደዛ እናደርጋለን ከዛ ኢንተር ሶ ማውንት አድርጉልን ቀጣይ እዚህ ውስጥ ፋይል ክሬት እንዲያደርግልን mnt per usb ውስጥ ፋይል ክሬት እናደርጋለን ሶ እሱን ለማድረግ ወደዛ ኒድ ሶ cd mnt/per usb ከዛ በኋላ እዚህ ጋር sudo nano በሉና persistence.conf ሶ እንከራጋችሁ ከናጣፋችሁ በኋላ ኢንተር ንኩ ከዛን እዚህ ጋር ስላሽ አድርጉና ዩኒየን በሉ ከዛ በኋላ ኪቦርዳችሁ ላይ ኮንትሮል ኤክስ ነኩ ከዛን ዶንት ሴቭ ይላችኋል ዋይ ነኩ ከዛን ስሙ እንደዚህ ይሆን ይላችኋል ከዛን ኢንተር ንኩ ከዛን እንደዚህ ያወጣላችኋል ማለት ነው ሶ አሁን ምንድነው ኤልኤስ ብንለው እዚህ ጋር የሆነ ፋይል ክሬት አድርገናል ሶ እሱን ክሬት ምንድነው ኮንፊገር አድርገናል ማለት ነው ቀጣይን ካደረግን በኋላ አንማውንት እናደርጋለን ፍሌሽን ሶ ሲዲ በሉና ሲዲ ብቻ በሉና ኢንተር ንኩ ከዛ በኋላ አንማውንት ለማድረግ just unmount ብለን I mean un የለውም so u mount dev sdb የናንተ ቱ ነው so የኔ ቱ ነው እናንተ እዚህ ጋር ቀይሩት ከዛን ኢንተር ንኩ ኦኬ አድሚን አክሰስ sudo ይጠይቃችሁ sudo አስገቡ ከፊቱ sudo ብላችሁ ኢንተር ንኩ so unmount ነው ማለት ነው so አሁን unmount አድርገናል so ሪስታርት እናደርጋለን so ሪስታርት ለማድረግ just reboot ብላችሁ ኢንተር ንኩ so ካሊ ከፍቷል ማለት ነው ሪስታርት አድርገናል so በቀጣይ ይሄን ካረጋችሁ በኋላ ለምሳሌ አንዳንድ ነገሮች ሴትአፕ እናድርግ ለምሳሌ ዲስክቶፕን ዌብ ፔፐርን ቀይረው so አንድ ዌብ ፔፐር እናድርገው የኛው እናድርገው so ዌብ ፔፐሩን ወደ ራሳችን ቀይረናል የሆነ ፎልደር ዲስክቶፕ ላይ ክሬት እናድርግ so ገስት ይከራ ውስጥ የሆነ ነገር እንጻፍ እስቲ ዶክመንት ክሬት እናድርግ ዩቲዩብ ላይ ዩቲዩብ ውስጥ something እንጻፍ እስቲ hello world ሚል ቴክስት አለ ሴቭ አረግ ነው ከዛ በኋላ እንጣ ከዚህ so እንደምታዩት እዚህ ጋር አለ ዋይፋይ ለምሳሌ ፓስወርድ እናስገባለን ዋይፋይ ፓስወርድ አስገባን ኮኔክት አድርገናል እስቲ ዋይፋይ እንደሚሰራ ቼክ እናድርገው so ዩቲዩብ ላይ እንግባ ለምሳሌ so እንደምታዩት ዩቲዩብ የሚሰራል so ዋይፋያችን ኮኔክት ስላደረግን አሁን ይሄ ነገር እንደሚሰራ እንደማይሰራ ፐርሲስታንሱ እንደሚሰራ ቼክ እናድርገው so እዚህ ጋር ያሉት እንዝጋቸው እዚህ ጋር ዲስክቶፕ ስክሪን ቀይረናል so እስቲ ሪስታርት አድርገን ሞክረው so ሪስታርት
እንደምታዩት ነው ማለት ነው ሪስታርት ማድረጊያው ላይክ ያው ብራውዘሮቹም የተዘጉትን ከፈታቸው ላይክ ያው ዩቲዩብ ላይ ገብተን ነበር ዩቲዩብን ከፈተው አውቶማቲካሊ ዋይፋይ ኮኔክተድ ነው ምንም የጠፋ ነገር የለም ማለት ነው ላይክ ኖርማሊ እናንተ ስታጠፉ ፐርሲስተንስ ባይኖረው ፓስወርዱም ይጠፋል ይሄን እንዝጋው እዚህ ጋር እንደምታዩት ያው ገስቴክ ፎልደራችን አለ ዋልፔፐሩም እንደዚህ ነው ገስቴክ ፎልደራችን ላይ ብንገባም ያው ዩቲዩብ የሚለው ፋይል አለ ስንገባ ውስጥም እንደምንጠብቀው ያው ሄሎ ወርልድ የሚለው አለ ማለት ነው አሁን ይሄንን ዘግታችሁ ወደ ዊንዶዋችሁ መግባት ከፈለጋችሁ ጀስት ሪስታርት ማድረግ ነው ግን ሪስታርት ሸት ዳውን በሉስና ሸት ዳውን ካረጋችሁ በኋላ ሲከፍት ፍላሻችሁን ነቅላችሁ መክፈት ነው ማለት ነው ምን ጊዜም ፍላሻችሁን ሰክታችሁ በከፈታችሁ ቁጥር ቀጥታ ሊነክስ ላይ ነው የሚገባላችሁ ግን ፍላሻችሁን ነቅላችሁ ኮምፒውተሩን ሪስታርት ወር ስትከፍቱት ደግሞ ወደ ዊንዶዋችሁ ይከታችኋል ማለት ያስገባችኋል ማለት ነው ይሄንን ሜተድ ሌላ ኮምፒውተሮች ላይ መጠቀም ይችላልላችሁ ኦር ደግሞ ባጭሩ ቡት ሜኑ ላይ ገብታችሁ በቀላሉ ከላይ እንደዚህ የሚዘረዝርላችሁ ከሆነ ዩኤስቢያችሁን ብቻ መርጣችሁ መግባት ይችላልላችሁ ይሄን ሜተድ ከተጠቀማችሁ ምን ጊዜም ሊነክሳችሁ ራን የሚያደርገው ያንን ኦፕሽን ስትመርጡት ብቻ ነው ማለት ነው ላይክ ሰክታችሁ ሪስታርት ስታደርጉት አይደለም ለምሳሌ አሁን ዘግተናል ኮምፒውተራችን ፍላሹን ነቀልኩኝ ኮምፒውተሩ ዘግቷል ከዛን ፍላሽን ነቀልኩኝ ከዛን የኮምፒውተሩን አበራዋለሁ ከዛ እንደምታዩት ዊንዶው ላይ ይገባልኛል ማለት ነው አሁን ፍላሽን ስለነቀልኩት ካሊን ቡት ያደርግልኝም ጀስት ዊንዶው 10 ላይ ከፍትልኝ ማለት ነው ስለዚህ ዊንዶው መጠቀም ስትፈልጉ ፍላሻችሁን ነቅላችሁ ሪስታርት አድርጉ ካሊን መጠቀም ስትፈልጉ ደግሞ ፍላሻችሁን ሰክታችሁ ጀስት ሪስታርት አድርጉ እንደምታዩት ላይቭ ካሊን ጭነናል ማለት ነው ላይክ ፍላሻችሁን ይዛችሁ የትኛውን ቦታ ሄዳችሁ ኮምፒውተር ያለበት ቦታ ፒሲ ላይ ኦር ኮምፒውተር ላይ ሰክታችሁ ላይቭ ፋይላችሁ ሳይጠፉ የጫናቻቸው ቱሎች ኦር ደግሞ ለወደፊት እዚህ ቱቶሪያል ላይ እዚህ ኮርስ ላይ ምንጭናቸው ቱሎች ሳይጠፉባችሁ በቀላሉ ፍላሻችሁን ብቻ መጠቀም ላይ ካሊ መጠቀም ይችላልላችሁ ከዋይፋይ ጋር ኮኔክትድ የሚሆን አይነት ስለሆነ በቀላሉ መጠቀም ይችላልላችሁ ማለት ነው ይሄን ተጠቅማችሁ ዋይፋዮችን አክሰስ ማድረግ ይችላልላችሁ ማለት ነው ለዛሬ ይዤላችሁ መጣሁት ቪዲዮ ይሄን ይመስላል እንደራችሁ ተስፋ አደርጋለሁ ላይክ ማድረጋችሁን አትርሱ ለዚህ ቻናል አዲስ ከሆናችሁ ደግሞ ሰብስክራይብ በሉ ይሄን ሊነክስ ኮርስ መከታተኛ ጋር አብራችሁ እንድትከታተሉ ይጠቅማችኋል እንዲሁም ደግሞ ቪዲዮዎችን በመለቀበት ጊዜ እንዲያሳውቃችሁ ደውል ምልክቱን አንኩት እንዲሁም እዚህ ላይ ያልገባችሁ ነገር ቅር ያላችሁ ነገር ካለ ጀስት ኮሜንት ላይ አስቀምጡት ግን ሞር ማብራሪያ መፈልጉ ከሆነ ቴሌግራም ላይ ግሩፕ አለን እዛ ላይ ጆይን ብላችሁ ስለ ሊነክስ ካሊ ላይ ያልገባችሁ ስቴፖች ካሉ ኮማንዶቹን ምናምን ነገር እንዲብራራላችሁ የምትፈልጉ ከሆነ እዛ ላይ ዲስከስ ማድረግ እንችላለን ለዛሬ ይዤላችሁ መጣሁት ቪዲዮ ይመስላል እንደወዳችሁ ተስፋ አደርጋለሁ በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ሰላም